ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። በከዚህ ቀደሙ ንባብ ከኢትዮጵያዊው ሱራፌ መጽሐፍ ክፍል 1 ምዕራፍ 2 እስከ ቁጥር 3 መጨረሻ ድረስ አንብቤላችኋለሁ። የዛሬው ንባብ ከክፍል 1 ምዕራፍ 2 ገድላተ ተክለ ሃይማኖት ጀምሮ የሚለውን እንደሚከተለው አስደምጣችኋለሁ። ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። 1. ገድላተ ተክለ ሃይማኖት። አቡነ ተክለ ሃይማኖትን በተመለከተ መረጃ ከሚሰጡን መዛግብት መካከል የመጀመሪያዎቹ ገድላተ ተክለ ሃይማኖት ናቸው። በዓለም አቀፍ የመረጃ ዝርዝር ውስጥ የገቡት የብራና ቅጂ ገድላት 50 ናቸው። በአውሮፓ አብያተ መጻሕፍትና መዛግብት 22፣ በኢትዮጵያ ማይክሮፊልም ማኑስክሪፕትስ ቤተ መጻሕፍት ወደ 20፣ በኢየሩሳሌም የኢትዮጵያ ገዳም 3፣ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም 5 ይገኛሉ። እስካሁን ያገኘናቸውን የአቡነ ተክለ ሃይማኖትን ገድሎች በይዘታቸው በተለያዩ ዘውጎች ከፍለን እንመለከታቸዋለን። 1. የእጨጌ ዮሐንስ ከማ ቅጂ። የአቡነ ተክለ ሃይማኖት ገድል ለመጀመሪያ ጊዜ የተጻፈው በሰባተኛው የደብረ ሊባኖስ አበምኔት በአቡነ ዮሐንስ ከማ ጊዜ መሆኑን ቅጂዎቹ ይነግሩናል። የደብረ ሊባኖሱ፣ የሚጣቁ፣ የጣና ቂርቆሱ ቅጂዎች ይህንን ይገልጻሉ። የአቡነ ዮሐንስ ከማ ቅጂ ከሚባሉት አንዱ በፓሪስ ቤተ መጻሕፍት በቁጥር 697 የተመዘገበው ቅጂ ነው። ይሄ ቅጂ የተጻፈው በ1418 ወይም በ77 ዓመተ ምህረት መሆኑን ይገልጻል። ስርግወ ሀብለ ሥላሴ የማኅደረ ማርያምን ዜና ደብረ ሊባኖስ ሲያትቱ በጻፉት የፍጻሜ ማስታወሻ ላይ በጣና ቂርቆስ ያገኙት አንድ ገድለ ተክለ ሃይማኖት የተጻፈው በ77 ዓመተ ምህረት ወይም በ1418 መሆኑን እንደሚያመለክት ገልጸዋል። እርሳቸው ያገኙት ይህንን በፓሪስ ያገኘነውን ይሁን ሌላ አልገለጹትም። በደብረ ጽጌ ማርያም የሚገኘውና ከጥንታውያን ቅጂዎች የተገለበጠው አንድ መዝገበ ታሪክ መጽሐፈ ገድሉሂ ተጽሕፈ በታሳይ መንግሥቱ ለይስሐቅ ሲተረጎም የገድሉ መጽሐፍ በንጉሥ ይስሐቅ በ9ኛው ዓመት ተጻፈ ይላል። ሌላ አንድ የብራና ገድለ ተክለ ሃይማኖትም በአፄ ይስሐቅ 9ኛ ዓመት መጻፉን ያስረዳል። የአፄ ይስሐቅ 9ኛ ዓመት በ1415 ዓመተ ምህረት ነው። በፓሪሱ ቅጂ ከሚገኘው 77 ዓመተ ምህረት ወይም 1418 ዓመተ ምህረት ጋር የ3 ዓመት ልዩነት አለው። ምናልባት በ1415 ዓመተ ምህረት ተጀምሮ በ1418 ዓመተ ምህረት ተጠናቆ ይሆናል። ወይም ደግሞ መዛግብቱ የአፄ ይስሐቅን የንግስና ዘመን መነሻ ቀደም አድርገውትም ይሆናል። ሁሉም ግን መጀመሪያው የገድለ ተክለ ሃይማኖት ቅጂ በአፄ ይስሐቅ ዘመን መጻፉን ይስማማሉ። ገድለ አቡነ ተክለ ሃይማኖት የተጻፈበት ዘመን ገድለ ፊልጶስ ከተጻፈበት ዘመን 1 ዓመት ዘግይቶ ነው። አቡነ ዮሐንስ ከማ ሁለቱን ገድሎች ማጻፉን ሁለቱም ገድሎች ይገልጻሉ። ይሄኛው ገድል አጭርና በኋላ በ16ኛው መግዘ የተጨመሩትን ታሪኮች የሉትም። በፓሪስ የሚገኘው የብራናው ቅጂ 3 መጽሐፍትን ይዟል። ገድለ አቡነ ተክለ ሃይማኖት፣ መጽሐፈ ፍልሰቱ ለተክለ ሃይማኖትና የአብርሃም የይስሐቅና የያዕቆብ ታሪክ። በዚህ ገድል ላይ
የአቡነ ተክለ ሃይማኖት የዘር ሐረግ ከኢየሩሳሌም ከሊቀ ካህናቱ አዛርያስ አይጀምርም። የሚጀምረው ከዋድላ ከአባይድላ ነው። አባይድላ ወደ ሸዋ መምጣቱን በመተረክ ይጀምራል። በአጀማመሩ በአብዛኛው ከጣና ቂርቆሱ ቅጂ ጋር ይመሳሰላል። የጣና ቂርቆሱ ረጅም መግቢያ ሲኖረው ይሄኛው የለውም። የአቡነ ተክለ ሃይማኖትን ገዳማዊ ሕይወት በተመለከተም ይሄኛው ገድል ደብረ ዳሞ መሄዳቸውንም አያነሳም። ከአባ በጸሎተ ሚካኤል ዘደብረ ግሼ በኋላ የሄዱት ወደ ሐይቅ ነው። ወደ ሸዋ የተመለሱትም ከሐይቅ ነው። ለአባ ኢየሱስ ሞዓ አስኬማ የማምጣታቸው ነገር በዚህ ገድል ውስጥ የለም። ሌላው ቀርቶ አቡነ ተክለ ሃይማኖት በሐይቅ ገዳም ያገኟቸው አበምኔት ስም በገድሉ ላይ አልተገለጸም። ወተርጎመ መጽሐፈ ዜናሁ ለአቡነ ቅዱስ ተክለ ሃይማኖት ቀዳሚ ሆሙ ለመነኮሳት ዘሃገረ ሴዋ ወጣኒ አስኬማ ሆሙ እስመ እንጦንስ ነስአ አስኬማ አልባሰ ምንኩስና በእደ መልአክ ወዝንቱሰ አበ ቅዱስ ነስአ አርዑተ ሃበ በጸሎተ ሚካኤል በከመ አዘዘ ኢየሱስ ክርስቶስ። ይህ ሲተረጎም ለሸዋ መነኮሳት የአስኬማቸው ጀማሪና ቀዳሚያቸው የሚሆነውን የአባታችንን የቅዱስ ተክለ ሃይማኖትን የዜናውን መጽሐፍ ተረጎመ። እንጦንስ አስኬማውን ከመላእክት እጅ አገኘ። ይህም ቅዱስ አባት የምንኩስናን ቀንበር ኢየሱስ ክርስቶስ እንዳዘዘው ከአባታችን ከበጸሎተ ሚካኤል ተቀበለ ነው የሚለው። ይሄ ነገር በኋላ ዘመን ለውጥ ገጥሞታል። የደብረ ሊባኖሱ ቅጂ ወከማሁ ዝንቱ አብ ቅዱስ ነስአ አርዑተ ምንኩስና እደ አቡነ ኢየሱስ ሞዓ ሲተረጎም ይህም ቅዱስ አባት የምንኩስናን ቀንበር ከአቡነ ኢየሱስ ሞዓ ተቀበሉ ይላል። አባ በጸሎተ ሚካኤል በአባ ኢየሱስ ሞዓ ተተክተዋል። በእጨጌ ዮሐንስ ከማ ገድል ላይ ፍልሰተ አጽሙ የተጻፈበት ምክንያት አለው። በገድሉ አቡነ ፊልጶስ ላይ እንደተገለጠው በዚያ ዘመን በነበሩ ከደብረ ሊባኖስ በወጡ መነኮሳት የተተከሉ ገዳማት ተስካረ አቡነ ተክለ ሃይማኖትን ማውጣት አቁመዋል። ይህንን ጉዳይ ለማሳሰብና እንደገና ሥርዓቱን ለመትከል መጽሐፈ ፍልሰተ አጽሙን እጨጌ ዮሐንስ ከማ አስጽፎታል። ገድለ አቡነ ፊልጶስም በእርሱ ዘመን ስለተጻፈ የየወሩ ማዕጠንትና የዓመት ዝክሩ በማን ጊዜ እንደቀረ ይተርካል። ከዚያ በፊት በቃል ታሪክ የነበረው የፍልሰተ አጽሙ ታሪክ በዓሉን ለማጽናት ከገድለ ተክለ ሃይማኖት ጋር አብሮ ተጽፎ ተጠርዟል። በዚህ ገድል ላይ 18 ተአምራት ተጽፈዋል። በገድሉ ላይ የሚገኙት ተአምራት ከጣና ቂርቆሱ ቅጂና ከአዞዞው ቅጂ ጋር ተመሳሳይ ናቸው። የጣና ቂርቆሱ ቅጂ የእጨጌ ዮሐንስ ከማን ቅጂ ገድልና ተአምራት ወስዶ ሲጽፍ፣ የአዞዞው ግን ተአምራቱን ብቻ ወስዷል። ተአምራቱ በገዳሙ አካባቢ የተደረጉትን ብቻ የያዙ ናቸው። በዚህም ጥንታዊነቱን እንረዳለን። በአሁኑ ጊዜ የምናገኛቸው የደብረ ሊባኖሱ ቅጂ ግልባጮች አንድ መረጃ ይሰጡናል። ለገድሉ የተጨነቀው በኋላም እንዲጻፍ ያደረገው እጨጌ ዮሐንስ ከማ መሆኑን የአዳም ሰባተኛ የሆነ ሄኖክ መጽሐፍን እንደጻፈ በሰባተኛው የተክለ ሃይማኖት ትውልድ ወይንም በሰባተኛው አበምኔት ገድሉ መጻፉን አነጻጽረው ይተርካሉ። በእንተ አንብኡ ለዮሐንስ ከማ እስመ ነበረ እንዘ ይበኪ ወይስተሐምም በእንተ ዜናሁም ለቅዱሳን ሲተረጎም ስለ ቅዱሳን ዜናቸው ያዝን ያለቅስ ነበርና ስለ ዮሐንስ ከማ እምባ ሲል ተገድቱ መጽሐፍ በ200 ዓመት ወ90 ዓመት ወ9 አውራህ በ7 ትውልድ ተከስተ ዝ መጽሐፍ በ7 እምነ አቡነ ተክለ ሃይማኖት እስከ ዮሐንስ ከማ
ሲተረጎም ይህ መጽሐፍ በ290 ዓመት ከ9 ወር በሰባተኛው ትውልድ ተገለጸ። ይህ መጽሐፍ ማድረስ በሰባተኛው ትውልድ ተገለጸ። ዮሐንስ ከማ የደብረ ሊባኖስ ሰባተኛ አበምኔት ነው። የነበረው በአፄ ይስሐቅ ከ1406 እስከ 1423 ዓመተ ምህረት እና በአፄ ዘረ ያዕቆብ ከ1427 እስከ 1461 ዓመተ ምህረት ዘመን ውስጥ ነው። የአቡነ ፊልጶስንም ገድል ያጻፈው እርሱ ነበረ። ለመጀመሪያ ጊዜ የታነጸውን የአቡነ ተክለ ሃይማኖት ቤተ ክርስቲያን ያሰራውም እርሱ ነው። ስንክሳር በዘመኑ ደብረ ሊባኖስ መታነጿንና በሥርዓትም ከፍ ከፍ ማለቷን ይነግረናል። የዮሐንስ ከማ ዘመን እንደ ልዩ አጋጣሚ ነበረው። የደብረ ሊባኖስ አበምኔቶች ከቀደሙት ነገሥታት ጋር አልተግባቡም። በተለይም በአቡነ ፊልጶስ ዘመን የደብረ ሊባኖሶች ስደት እየተባለ የሚጠራው ስደት ተከስቶ ነበረ። በዚህ ምክንያት ደብረ ሊባኖስ የተረጋጋ ገዳም አልነበረም። በአፄ ዳዊት ዘመን ገዳሙ ከንጉሡ ጋር መልካም ግንኙነት ያለው አይመስልም። አፄ ዳዊት የአባታቸው የሰይፈ አርዕድን ተስካር ለማስወጣት ለጣና ገዳማት ነበረ አደራ ያሉት። የአፄ ቴዎድሮስ ዘመንም አጭር ሆነ። በአፄ ይስሐቅ ዘመን በደብረ ሊባኖስ መነኮሳትና በነገሥታቱ መካከል የነበረው ግጭት የበረደ ይመስላል። የገዳሙ ቤተ ክርስቲያን ተሠራ። ዮሐንስ ከማ የቀደሙ የገዳሙ ቅዱሳኑን ገድል ለማጻፍ ተነሳ። በዋናነትም የአቡነ ተክለ ሃይማኖትንና የአቡነ ፊልጶስን። የደብረ ሊባኖሱ ገድለ ተክለ ሃይማኖት ቅጂዎች የአቡነ ተክለ ሃይማኖት ገድል እስከ ዮሐንስ ከማ ዘመን ሳይጻፍ የቆየበትን ምክንያት ሲነግሩን ናሁ እነግረክሙ አሃዊነ እስመ አበው ቀደምት ነበሩ እንዘ ይትፋለሱ አድባር ውስተ አድባር ሃበ ተሃይይዋ ለዝንቱ ዓለም ኃላፊ ወኢፈቅዱ ይባኡ በጻማ ባዕድ ዘእንበለ በጻማ ሆሙ ወበእንተዝ ይጸሐፍዎ። ሲተረጎም አባቶቻችን ከተራራ ወደ ተራራ ሲፈልሱ ይኖሩ ነበረ፣ ይህንን ዓለም ንቀዋልና በራሳቸው ድካም እንጂ በሌላ ድካም ምክንያት መንግሥተ ሰማያት ይገቡ ዘንድ አልፈቀዱምና በዚህ ምክንያት ገድላቸውን አልጻፉም ይላሉ። በገድለ አቡነ ፊልጶስም ላይ አቡነ ዮሐንስ ከማ ይህ ብፁዕ አቡነ ፊልጶስ ከሀገር ወደ ሀገር ሲሰደድ የተቀመጠው ጥቂት ጊዜ በመሆኑ ስለ ገድሉና ስለ ዘመናቱ የሚነግረኝ አጣው ይላል። እነዚህ ሁኔታዎች አንድ ፍንጭ ይሰጡናል። በደብረ ሊባኖስ ገዳምና በነገሥታቱ መካከል የተፈጠረው ግጭት በአፄ ይስሐቅ ዘመን ሲበርድ የቀደምቱን ቅዱሳን ገድሎች የመጻፍ ሐሳብ በመነኮሳቱ ዘንድ አድሮ ነበር። ትልቁ ችግራቸው የነበረው የመረጃ ምንጭ ነው። በገዳሙ የነበሩት ቀደምት አበው በስደት ምክንያት ከአካባቢው ርቀዋል፣ በየሄዱበትም አርፈዋል። በገድለ አቡነ ፊልጶስ ላይ ገድሉ ከተረሳ ከብዙ ዘመን በኋላ ማለቱ አቡነ ተክለ ሃይማኖት ካረፉ ከ100 ዓመት በኋላ ያለውን ዘመን ነው። ዮሐንስ ከማ ችግሩን ለመፍታት የወሰደው መፍትሔ ሱባኤ ነው። በሱባኤውም እግዚአብሔር ገድላተ ቅዱሳኑን ገልጾለታል። ለዕዝራ ሱቱኤል በፄዋዌ ወይም ምርኮ ጊዜ የጠፉትን የብሉይ ኪዳን መጻሕፍት እንደገለጠለት ማለት ነው። በገድለ አቡነ ፊልጶስ ዮሐንስ ከማ በጸሎቱ ያየው ራእይና ገድሉም እንዴት እንደተገለጠለት ይተርካል። በገድለ አቡነ ተክለ ሃይማኖት ዘደብረ ሊባኖስም ወናሁ ከሰተ ለነ ወተርጎመ ለነ መንፈስ ቅዱስ ሲተረጎም እነሆ መንፈስ ቅዱስ ገለጠልን ተረጎመልንም ይላል። ዮሐንስ ከማ ያጻፈው ወይም ያስጻፈው ገድል ለህትመት ባለመብቃቱ ሕዝብ ለመታወቅ የቻለው 10ኛው አበምኔት አቡነ ጴጥሮስ
ከ1489 እስከ 1516 ዓመተ ምህረት ያጻፉት ቅጂ ነው። ይህም ከአቡነ ዮሐንስ ከማ ከ100 ዓመታት በኋላ መሆኑ ነው። የአቡነ ዮሐንስ ከማ ገድል ከተጻፈ ከጥቂት ዘመን በኋላ ተቀድቶ ወደ ጣና አካባቢ ተወስዷል። የጣና ገዳማት ከደብረ ሊባኖስ ገዳም ጋር የቆየ ግንኙነት አላቸው። የክብራን ገብርኤል ገዳም አባት አባ ዮሐንስ የአቡነ ፊልጶስ ደቀ መዝሙር መሆኑ ይነገራል። የአቡነ ፊልጶስን ስደት ተከትሎም ደብረ ሊባኖሳውያን በደቡብ ጎንደር ከ14ኛው መክዝ ጀምረው ገዳማትን ተክለው ነበረ። በደብረ ሊባኖሳውያን እንደተዘጋጀ የሚታመነው አጭሩ ዜና መዋዕል ከአቡነ ፊልጶስ ስደት በኋላ የተከሰተውን ነገር ሲገልጥ ወበእንተዝ ተሰዱ ሰብአ ደብረ ሊባኖስ ውስተ አህጉረ ደንቢያ ወበጌ ምድር እጨጌ ፊልጶስኒ ተሰደ እሙ ሀገሩ ሻዎ ወነበረ በአንቆ ወበግሼና። ሲተረጎም በዚህ ምክንያት የደብረ ሊባኖስ ሰዎች ወደ ደንቢያና በጌ ምድር ተሰደዱ፣ እጨጌ ፊልጶስም ከሀገሩ ከሸዋ ተሰዶ በአንቆና በግሼና ተቀመጠ ይላል። በፓሪስ የሚገኘው የእጨጌ ዮሐንስ የገድለ ተክለ ሃይማኖት ቅጂም ከዚሁ አካባቢ የተወሰደ ነው። 2 ገድለ ተክለ ሃይማኖት ዘዳጋ እስጢፋኖስ። ገድለ ተክለ ሃይማኖት ዘዳጋ እስጢፋኖስ ኢኤምኤምኤል 8372 ተብሎ የተመዘገበውና በጣና ሐይቅ ዳጋ እስጢፋኖስ ገዳም የሚገኘው ቅጂ ነው። ገድሉ በዘመን ብዛትና በአቀማመጥ ችግር ከባድ ጉዳት ደርሶበታል። የአንዳንድ ገጾች የራስጌ ክፍሎች ጠቁረው አይነበቡም። የተጻፈው በአጼ ይስሐቅ ወይም ገብረ መስቀል ዘመነ መንግሥት በ77 ዓመተ ምህረት መሆኑን ይገልጻል። ይኸውም በ1418 ዓመተ ምህረት ነው። የዘመን መግለጫው አጻጻፍ ግን ከእጨጌ ዮሐንስ ከማው ቅጂ ይለያል። የእጨጌ ዮሐንስ ከማው ቅጂ ወተጽሕፈት ዛቲ መጽሐፍ 77 ዓመተ ምህረት በመንግሥተ ገብረ መስቀል መፍቀራ እግዚአብሔር ወጳጳስነሂ አባ በርተሎሜዎስ ርቱዐ ሃይማኖት በማለት ሲያስቀምጠው፣ የዳጋው ቅጂ ግን ተፈጸመት ዛቲ መጽሐፍ በ77 ዓመተ ምህረት በመንግሥተ ገብረ መስቀል መፍቀሬ እግዚአብሔር ይላል። የዳጋው ቅጂ ግን ተፈጽመት ዛቲ መጽሐፍ በ77 ዓመተ ምህረት በመንግሥተ ገብረ መስቀል መፍቀሬ እግዚአብሔር ይላል። የዳጋው ቅጂ ከእጨጌ ዮሐንስ ከማው ቅጂ ቀጥሎ የመጣ መሆኑን ሊያሳየን የሚችል አንድ ማስረጃ አለ። በደብረ ሊባኖስ የነበረውና በኋላ ኮንቲ ሮሲኒ ወደ ጣሊያን ወስዶት ዛሬ በቫቲካን ቤተ መጻሕፍት የሚገኘው የአቡነ ፊልጶስ ገድል የዘመን መግለጫ እንዲህ ይላል። ተተርጎመት ዛቲ መጽሐፍ ወተከስተት በብዙሃ ዓመታት ወተጽሕፈት በ76 ዓመተ ምህረት በመዋዕለ ንጉሥነ ይስሐቅ ዘተሰሚየ ገብረ መስቀል ወበጳጳስነ አባ በርተሎሜዎስ ወዘምኔቲሂ ዘደብረ አሰቦ አባ ዮሐንስ ከማ። ሲተረጎም የመጀመሪያዎቹ ቅጂዎች ታሪካዊ መረጃውን በዝርዝር ሲያስቀምጡት፣ የኋለኞቹ ግን ጠቅለል ያደርጉታል። ምናልባት ግን ጸሐፊው የእጨጌ ዮሐንስ ከማን ቅጂ ተጠቅሞ መግቢያ አክሎ የጻፈው መሆን አለበት። የእጅ ጽሑፉ የ15ኛው መክዝ መሆኑን ያመለክታል። በውስጥ ሐሙስና እሁድ እባብ ለገደለ ሰው የተሰጠውን ቃል ኪዳን ስንመለከት ግን የእጨጌ ዮሐንስ ከማን ቅጂ ይዞ ተጨማሪ ቃላዊ መረጃዎችን አክሎ የተዘጋጀ መሆን አለበት። ነገር ግን ቅጂው ከጣና ቂርቆሱ ቅጂ ይቀድማል። አተራረኩ
በቀጥታ የእጨጌ ዮሐንስ ከማን ቅጂ ስለሚከተል ገድሉ ከእጨጌ ዮሐንስ ከማ ቅጂ ተገልብጦ ነገር ግን ዳብሮ እዚያው ዳጋ የተጻፈ ነው። ጸሎቱ ወበረከቱ በሰማይ ወበምድር በባህር ወበቀላያት ይኩን ምስለ አጽህን ወምስለ ኩሎሙ ደቂቀ ዳጋ የሚለው በመሃል መጽሐፉ ውስጥ መገኘቱ ይህንን ያሳያል። መጽሐፉ ሲጀምር ከሐረጉ ላይ ዘደብረ ዳጋ ተክለ ሃይማኖት የሚል ጽሑፍ አለው። የእጅ ጽሕፈቱ ከሌላው ጽሑፍ ጋር ተመሳሳይ ነው። ምናልባትም ዳጋ ውስጥ የአቡነ ተክለ ሃይማኖት ቤተ ክርስቲያን እንደነበር እንድንገምትም ያደርገናል። የጣና አካባቢ ገዳማት ከደብረ ሊባኖስ ጋር የቀደመ ግንኙነት አላቸው። አባ ፊልጶስም ተሰዶ የመጣው ወደዚሁ አካባቢ ነው። የዳጋ እስጢፋኖስ ገዳም መስራች አባ ሂሩተ አምላክም በሐይቀ ከአቡነ ተክለ ሃይማኖት ጋር ነበሩ። ገድሉ ሲጀምር በስመ አብ አውሎግሶን፣ በስመ ወልድ አአምን፣ በስመ መንፈስ ቅዱስ አመልክ ብሎ ነው። ከዚያም የአቡነ ተክለ ሃይማኖትን ታላቅነት የሚያትት ረጅም መግቢያ ያለው። አቡነ ተክለ ሃይማኖት በመንግሥተ ሰማያት ያላቸውን ቦታ ይዘረዝራል። የእርሳቸውንም ልጆች ተክለ ሃይማኖታውያን ይላቸዋል። የአቡነ ተክለ ሃይማኖትን በዓል ማክበር የሚኖረውንም ጥቅም ይነግረናል። ታሪኩ የሚጀምረው ከባሕረ ቀጋ ነው። ወሃሎ አሃዱ ብእሲ ዘስሙ ዘርአ ዮሐንስ እምነ አዝማደ አቡሁ ወስሙ ጸጋ ዘአብ እንተ መንገለ አዝማደ እሙ ወሃገረ አዝማደ አቡሁ ይሰመይ ባሕረ ቀጋ። ሲተረጎም በአባቱ ወገኖች ዘንድ ስሙ ዘርአ ዮሐንስ የተባለ አንድ ሰው ነበረ። በእናቱ ወገኖችም ዘንድ ጸጋ ዘአብ ይባላል። የአባቱ ዘመዶችም ሀገር ባሕረ ቀጋ ይባላል ይላል። ዘመዶቹ ግን የመጡት ከእስራኤል መሆኑን ይጠቁማል። በኋላ ተዘርዝሮ የተጻፈው ይሄ ነው። ከባሕረ ቀጋ የወጣውም ዛጓይ መንግሥት በፊት በድግናንዛን መንግሥት ጊዜ መሆኑን ይናገራል። ከባሕረ ቀጋም ወደ ሀገረ ሴዋ ጽላልሽ በአባ ይድላ ጊዜ መጣ። ከዚያም የዘር ሐረጉን ከሐርበጎሽ ጀምሮ ይዘረዝራል። ኢትዮጵያውያንና እስራኤላውያንን ስለ እምነት ያነጻጽራል። እስራኤላውያን ባለማመናቸው ከታላቁ የክርስቶስ ግብዣ መውጣታቸውን፣ ኢትዮጵያውያን ግን ማመናቸውን፣ ከሰለሞን ልጅ ጋር ቀድመው ከኢየሩሳሌም ስለወጡ ክርስቶስን በመግደል ከአይሁድ ጋር እንዳልተባበሩ፣ ነገር ግን በተስፋ እንደኖሩ፣ የክርስቶስንም ሞቱን ሰምተው እንዳዘኑ፣ ነገር ግን አባ ሰላማ ከመምጣቱ በፊት ያለ አሚነ ሥላሴ በጨለማ ውስጥ እንደነበሩ፣ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጻል። ከዚያም ወደ ጸጋ ዘአብ ታሪክ ይመለሳል። ጸጋ ዘአብና እግዚአርያ ተጋብተው በሰላም እየኖሩ ሞተሌሚ ሐፀይ ዘምድረ ዳሞት ተነሳ። ጽላልሽንም ወሮ እግዚአርያን ማረከ። ጸጋ ዘአብን ግን ውሃ ውስጥ ገብቶ አመለጠ። እርሱ በባሕር የዳነበትን ምክንያት ሲገልጥም ዘሃለወ ይትወለድ እምኔሁ ተክለ ሃይማኖት ቅዱሱ ለእግዚአብሔር ዘውእቱ ተክለ ሃይማኖት አቡሆሙ ለመነኮሳት እንተ መንገለ አረቢሃ ለምድረ ኢትዮጵያ ይላል። አረቢሃ ለምድረ ኢትዮጵያ የሚለው የሀገሪቱን ምዕራብ ወይም ክርስትና በሚገባ ያልተዳረሰበትን ቦታ መሆን አለበት። የደረሰበትን ቦታ ምስራቅ ብርሃን የወጣበት ብሎ ተርጉሞ በገድሉ ውስጥ አቡነ ተክለ ሃይማኖት ወደ አምሃራ ሲመለሱ ዘንዶውን የገደሉበትን ቦታ እንተ መንገለ አረቢሃ ይለዋል። አቡነ ተክለ ሃይማኖት ገና ሳይወለዱ አባታቸውን ማዳናቸውን አንስቶ ጸሐፊው ሰፊ ቅዱሳት መጻሕፍትን እየጠቀሰ ሀተታ ይሰጣል። ከዚያም የእግዚአርያን ታሪክ ያመጣል። በዳሞት ያጋጠማትን
የድግሱንም መጠን ይነግረናል። ሞተሌሚ እግዚአርያን ለማግባት በቀጠረው ቀን ቅዱስ ሚካኤል ነጥቆ እንደወሰዳት፣ ሞተሌሚም እንቡዘ ልብ እንደሆነ ይገልጻል። ተመልሳም እንዴት እንደተገናኙ ያትታል። የእግዚአርያን መጸነስ ሲተርክ አብሮ የሚያመጣው ሀተታ አለው። የተወለዱበትን ጊዜ ታኅሳስ 24 መሆኑን ይገልጻል። በ40 ቀናቸው ሲጠመቁ በአባቱ ስም ዘርአ ዮሐንስ አለው። የእናቱም ወገኖች ጸጋ ክርስቶስ አሉት። ሌሎችም ሌላ ስም አቅርበው ነበረ። ከዚህ በኋላ የእርሳቸውን መወለድ አስመልክቶ ሰፊ የምስጋና ሀተታ ያደርሳል። ሕፃኑ 4 ዓመት ከ11 ወር ሲሆነው ረሃብ በአካባቢው መጣ። ሕፃኑ ባደረገው ተአምርም በጸጋ ዘአብ ቤት እህል አልጠፋም። ሕፃኑ እየተማረ አደገ። 14 ዓመት ሲሆነው ወደ አባ ጌርሎስ ዘንድ ሄዶ ድቁና ተቀበለ። አባቱም ሚስት አጨለት። ነገር ግን ፍስሐ ጽዮን ፈቃደኛ አልሆነም። አባቱ በክርክር ስላሸነፈው ተቀበለ። እንደ ሐዋርያት ሥርዓትም የጋብቻው በዓል ተከበረ። በይኩኖ አምላክ ጊዜ ወደ አባ ጌርሎስ ተመልሶ በመሄድ ሕፃናትን ከመገዘራቸው በፊት ስለሚያጠምቁ ሰዎች ነገራቸው። እርሳቸውም ቅስና ሾመው ሊቀ ካህንነትም ሰጥተው መለሱት። ከጥቂት ጊዜ በኋላ አባትና እናቱ አረፉ። ተከትላም የታጨችላቸው ሴት አረፈች። እንደዚህኛው ገድል ከሆነ ጸጋ ዘአብና እግዚአርያ ያረፉት ይኩኖ አምላክ ከነገሰ በኋላ ነው። የዘማዊቷ ሴት ፈተና እዚህም በዝርዝር ተጽፏል። በዚህ ታሪክ ላይ የኋላ ሰዎች ድምሳሴ አድርሰዋል። የፊተኞቹ ታሪኩን አስቀምጠው ማብራሪያ ይሰጡ ነበረ። የኋለኞቹ ግን ማጥፋትን መርጠዋል። ቅዱስ ሚካኤል በአደን ላይ ተገልጾለት ፍስሐ ጽዮንን ለተልእኮ እንዲሰማራ እግዚአብሔር እንደመረጠው ነገረው። ከቤታቸውም ወጥተው መጀመሪያ በሸዋ አውራጃ፣ ቀጥሎ ከተታ አስተማሩ። በከተታ የተቃወማቸውን ሹም ጸሐፈ ዘዝ ይለዋል። ይህም ጸሐፊ ትእዛዝ የሚለው ማዕረግ ገና በሚገባ እንዳልታወቀ ያሳያል። በእንሰድስቴ በኩል ወደ ዊፋት ሄዱ። ቀጥሎም ወደ ውራጌ፣ ከዚያም ወደ ቢላት ተራራ። የቢላት ተራሮች ከዝባፈተን ወይም ዳሞት ተራሮች ጋር ማዶ ለማዶ ይተያያሉ። በዚህ ምክንያት አቡነ ተክለ ሃይማኖት ወደ ዝባፈተን ለመሄድ ተነሱ። በዚያም የአጋንንትን ማምለኪያ አገኙ። በዝባፈተን ተራራ የሚገኘውን ጣዖት ሕዝቡ ግዛሃር እንደሚሉት ይገልጻል። ከቀፈረ ውድም ጋር የተገናኙት ወደ ዳሞት ለመሄድ የበቁት በዚህ በዝባፈተን ተራራ ባደረጉት ተአምር ነው። ከዝባፈተን ወደ ዳሞት ታስረው ገቡ። በዳሞትም ከሞተሌሚ ጋር ተገዳደሩ። ሞተሌሚን ካሳመኑ በኋላ ወደ ጽላልሽ ተመለሱ። ከዚያም ወደ አባ በጸሎተ ሚካኤል ዘሀገረ ግሴ ሄዱ። በዚያም ልብስ ምንኩስናን ተቀበሉ። ከ10 ዓመት በኋላም ወደ ሐይቀ እስጢፋኖስ ሄዱ። የአበ እምኔቱን ስም ግን አይገልጸውም። በመካከል ተሰርዞ ልደተ አበው ገብቶበታል። በዚህ ቅጂ መሠረት አቡነ ተክለ ሃይማኖት ከሐይቅ ወደ ሴዋ ነው የተመለሱት። መጀመሪያ ከባህር የወጣው ባሪያ ታሪክ፣ ቀጥሎም ከምድረ ዳውሮ የመጣው ተንባላታዊ ታሪክ፣ ከዚያም የአባ ዮሐንስ መምጣት ይተረካል። ከዚያም በደብረ ሊባኖስ የተደረጉ ታሪኮች ይቀጥላሉ። ሐሙስና እሁድ እባብ የገደለ የሚለው ቃል ኪዳን እዚህም አለ። በዚያ የግራሪያ በረሃ ለሚኖሩ መነኮሳት ትልቁ ችግር እባብና ዘንዶ ስለሆነ እነርሱን ለማበረታታት የተሰጠው ቃል ነው። ሐሙስና እሁድ ለምን እንደተመረጠ ግን ግልጽ አይደለም። ምናልባትም የመነኮሳቱ የእረፍት ጊዜያት ይሆናል። በዋሻ ሆነው እየጎበኟቸው 7 ዓመት ከዋሻው ሳይወጡ ኖሩ። በመጨረሻም ጌታችን ቃል ኪዳን ሰጣቸው። ዋሻው የሚፈልስበትን ጊዜ ግን ከ55 ዓመት በኋላ ያደርገዋል። በኋላ ደግሞ በመጽሐፈ ፍልሰቱ ላይ 57 ይላል።
ነሐሴ 24 ቀን በ99 ዓመተ ምህረት ከ10 ወር ከ10 ቀን አረፉ ይላል። የተወለዱት በታኅሳስ ከሆነ ግን 99 ዓመት ከ8 ወር ነው የሚሆነው። ከገድሉ ቀጥሎ መጽሐፈ ፍልሰቱ ይቀጥላል። በመጨረሻም ገድሉ አይነበብም፣ በኋላም እንደተጻፈ ይነገራል። ይህ ከአረብና ከቅብጥ የተተረጎመ አለመሆኑን የሚገልጽ ነው። ያጻፈው ዮሐንስ ከማ፣ የተጻፈበትም ዘመን በአፄ ገብረ መስቀል ወይም በአፄ ይስሐቅ ዘመን መሆኑን ያወሳል። የዳጋው ቅጂ የእጨጌ ዮሐንስ ቅጂ ቀጥተኛ ግልባጭ አይደለም። የገድሉ ጸሐፊ የቅዱሱን ታሪክ ከእጨጌ ዮሐንስ ከማ ቀን ቅጂ ወስዶ ታሪክና ማብራሪያ ጨምሮበታል። መጽሐፍ ቅዱሳዊም ማብራሪያም ያክላል። ከገድሉ በቀር ተአምራት በውስጡ አልያዙም። የሕይወት ታሪክና አስተዋጽኦ ምዕራፍ 2 በገድላተ ተክለ ሃይማኖት ቁጥር 1ንና 2ን አስደምጫችኋለሁ። ለዛሬው እዚህ ላይ እናበቃለን። የሚቀጥለውን ቁጥር 3ን ገድለ ተክለ ሃይማኖት ዘጣና ቂርቆስን ይዤላችሁ እቀርባለሁ። አመሰግናለሁ።